አብርሃም እንግዲህ ልጁን ይዞ ለመውጣት ከሀገር እንግዲህ ፕሮሰሱን ጨርሷል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ስጨርሱ ደግሞ የእናንተን ሀሳብ አስተያየት ኮመንት ላይ ታስቀምጡልኛላችሁ ማለት ነው። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ ሩታ አብርሃም ልጇን ይዞ ሄርሜላ ቤት እንደሄድ አውቃለች ማለት ነው። ነገር ግን ያው ሄርሜላ ቤት ሄደው ቼክ ሲያደርጉ ዛሬ አልነበሩም ማለት ነው ቤት ውስጥ። እንግዲህ ያላቸው አማራጭ ያው ጓደኞቻቸውን እና አቤልና ብሩክን ጠርተው የት እንዳሉ መጠየቅ ነው ማለት ነው። እንግዲህ እና አቤልን ቀጥረዋቸዋል ማለት ነው ቤታቸውን ለማነጋገር። እንግዲህ ይሄ ካልሆነ ግን ካላወቀን ቦታውን ካላወቁ ካልነገሩኝ ግን ቀጥታ በህግ ነው ነገሩን የሚይዘው ብላለች ሩታ ማለት ነው። እንግዲህ ይሄ ነገር በጣም ነው የሚያስጠላው። አብርሃም ያደረገው ነገር ትክክል አይደለም። ልጅን ከእናት ነጥሎ በግድ መውሰድ አይቻልም። በቃ ይህ ወንጀል ነው፣ ትልቅ ወንጀል ነው። ባይወስድ ራሱ ቢመልስላት ሩታ እንግዲህ ከዚህ በኋላ ልጇን አምና ለአብርሃም አትሰጥም ማለት ነው። እንግዲህ አቤልና ብሩክም መጥተው ነበር እንግዲህ እነ ዳኒ ጋር። ያው እንደሚታወቀው ዳኒ እንግዲህ የተረጋጋ ሰው አይደለም። ትንሽ ሲናደድም ሲጮህም ነበርና ትዕግስታቸውንም እየተፈታተነው ነበረ። እነሱም እንግዲህ ትዕግስቱን ለማስጨረስ እንግዲህ ዳኒን እያናደዱት ነበር ማለት ነው። ለማንኛውም ግን በቃ አብርሃም ያለበትን ቦታ ለመናገር ፈቃደኛ አይደሉም። ፈቃደኛ ያልሆኑበት ምክንያት ደግሞ እስከዛሬ ድረስ አብርሃምን በድለሸዋል። አብርሃም ልጁን እንዳያይ ያድርገሸዋል። ስለዚህ ዛሬ ደግሞ አንቺ በአብርሃም ቦታ ሆነሽ ነገሮችን ማየት አለብሽ እያሏት ነበር ማለት ነው። እንግዲህ ሩታም በጣም ተናዳ ነበር እንደዚህ ሲሏት። ምክንያቱም ልጁ የኔ ነው፣ እስከ 5 ዓመት ድረስ እኔ ጋር ነው መሆን ያለበት። ልጄ ሊወስድ ቢፈልግ እንኳን ከኔ ጋር ተነጋግሮ ነው ማድረግ ያለበት እንጂ ሰርቆ መውሰድ የለበትም እያለች ስትመልስላቸውም ነበር ማለት ነው። እንግዲህ እነ ብሩክም ያው እንደ በቀል አይነት ነገር ነው ያሰቡት። በጣም የሚያሳዝነው ግን የነ ሩታን የነ ዳኒን በቀል ስንቃወም ቆይተን እስከ ዛሬ ድረስ፣ ዛሬ ደግሞ እነ አብርሃም በእነሱ ቦታ መተካታቸው በጣም ነው የሚያሳዝነው። ምክንያቱም እኛ ሰላም እንዲያወርዱ ነው የምንፈልገው። ሁልጊዜ ጭቅጭቅ፣ ሁልጊዜ ሰላም ማጣት ለልጁም ጥሩ አይደለም። በቃ ልጁ አድጎ ብቻ ሳይሆን አሁን ራሱ ላለበት ሁኔታ ህጻናት ገና ከልጅነታቸው ጀምረው ነገሮችን የሚያስተውሉትና በጣም ነው የሚያስጠላው። እነሱ እንግዲህ ይህንን ነገር የተረዱ አይመስለኝም። ለማንኛውም ግን ያው እነ ብሩክም እንግዲህ ቦታውን በፍጹም ሊያሳዩት አልፈለጉም ለሩታ። አለ በቃ አባቱ ጋር ነው፣ አባቱ እያዝናናው ነው፣ አባቱ ጋር ሆኖ ምንም ሊሆን አይችልም እያሉ ደጋግመው ሲናገሩ ነበር ማለት ነው። እንግዲህ ሩታ ጉዳዩን በህግ የምትይዘው ከሆነ ትንሽ ነገሩ ከበድ ይላል ማለት ነው። ምክንያቱም ያው አባቱ ስለሆነ ብቻ ልጁን እንደፈለገ የመውሰድ መብት የለውም ከእናቱ ነጥሎ ማለት ነው። ምክንያቱም በዚህ ሰዓት ልጁ እናቱ ታስፈልገዋለች። ጡት ሊጠባ ይችላል። ምግብ የምታቀርብለት የምታዘጋጅለት እናቱ ነች። ስለዚህ ከእናቱ መነጠል አይችልም በዚህ እድሜው። የፈለገ አባት ቢሆንም ከእናቱ ጋር ሳይስማማ ልጁን ወሰደ ማለት ያው ሰረቀ ተብሎ ነው የሚያዘው። እና ትንሽ ለአብርሃም አስቸጋሪ ይመስለኛል። ትንሽ ወሰብሰብ ያለ ነገር ነው የገባበት ጉዳይ ማለት ነው። ለማንኛውም ግን ሩታ ጠበቃ አድርጋም ስትጠይቃቸው እንግዲህ ልጁን ይዞ ከሀገር ለመውጣት እንዳሰበ ፕሮሰስም እንደጨረሰ ነግረዋታል ማለት ነው። እንግዲህ አብርሃምን በምንም መንገድ አግኝታ ልታስቆመው አትችልም። ምክንያቱም ስልኩም አይሰራም፣ ያለበትንም ቦታ አታውቅም። ስለዚህ የት ነው ያለው ስልኩን ቢያንስ አገናኙኝና እናውራ ምናምን እያለቻቸውም ነበረ። እነሱም በጭራሽ ፈቃደኛ ሊሆኑ አልቻሉም ማለት ነው። ምክንያቱም በቃ የአብርሃምን ስቃይ ነበር ያሰቡ የነበረው። የዛኔ እንደዛ አድርገሽዋል፣ በድለሽዋል ምናምን። ስለዚህ አሁን ደግሞ በሱ ቦታ ሆነሽ አንቺ ማየት አለብሽ እያሉ እንግዲህ ደጋግመው ሲነግሯት ነበር ማለት ነው። ይባስ ብሎ በሰላማዊ መንገድም አይደለም ሄዳ እንድታየው የሚፈልጉት እነሱ እንዳሉት ከሆነ በቃ እስከዛሬ አብርሃም እየለመነ እንደሚያየው ሩታ አሁንም ለምና ልጇን እንድታይ ነው እየነገሯት የነበረው ማለት ነው። እንግዲህ ይሄ ነገር በጣም ነው የሚያሳዝነው። ይሄ በቀላቸው እስከ መቼ ድረስ እንደሚቀጥል፣ በዚህ መንገድ እስከ መቼ ድረስ እንደሚሄዱ አይታወቅም ማለት ነው። በቃ አሁን ደግሞ ሩታ ልጇን በእጇ ብታስገባም በቀሏን ትቀጥላለች። በቃ አብርሃምን ድራሹ ነው የምታጠፋው እውነት እንነጋገር ከተባለ። ስለዚህ የሆነ በቃችሁ የሚል አካል ቢኖር እዚህ ላይ አብቁ በቃ አቁሙ ምናምን ብሎ የሚቆጣ ትልቅ ሰው ቢኖር ጥሩ ነው። ሁለቱም በቃ ጨዋታ ነው የያዙት፣ የህፃን ልጅ ጨዋታ ነው ያደረጉት። አንዱ ጸጥ ሲል አንዱ ይነሳል፣ አንዱ ሲነሳ አንዱ ሲበርድ አንዱ እያቀጣጠለ በቃ ማብቂያ የሌለው ነገር ሆኗል ማለት ነው። እና እንደውም እነ ብሩክ ዳኒን ምንድነው ሲሉት የነበረው በቃ አንተና ሜሪ ከመጣችሁ በኋላ ነው ነገሮች ዝብርቅርቅ ያሉትና የዋሰ ክፍተቶች የሰፉት እያሉት ነበር። ይሄ እውነት ነው። በቃ ሁላችንም እያየን የነበረው ነገር ነው። ዳኒና ሜሪ ከመጡ በኋላ ነው በጣም ብዙ ክፍተቶች የተፈጠሩት በእነ አብርሃም እና በእነ ሩታ መካከል።
ስለዚህ አሁን አብርሃም ልጁን የወሰደው ከእናንተ ከሁለት ሰይጣኖች ልጁን ለማራቅ ፈልጎ ነው ብሎ እንግዲህ ዳኒን ሲናገረውም ሰምተን ነበር። ያው ዳኒም እንግዲህ በትንሽ ነገር ይናደዳል፣ ራሱን መቆጣጠር የማይችል ሰው ነው። ያው ዛሬም እንግዲህ ሲያበጣብጥ ነበረ፣ ተናዶም ነበረ በተናገሩት ነገር። በእርግጥ ነገር ግን አሁንም ቢሆን ለልጁ ስትሉ ብትረጋጉ መልካም ነው። ልጁንም እንደዚህ አይነት ነገር ውስጥ ባታስገቡት። ጭራሽ እንደውም ልጁ እኮ በዚህ እድሜው ቪዲዮ ውስጥ ራሱ መግባት ያለበት ልጅ አልነበረም። በነገራችን ላይ ልጁን እንደፈልጋችሁ ቪዲዮ ውስጥ የማስገባትም መብት የላችሁም። ልጁ በዚህ እድሜው እናንተ ድራማ ውስጥ መግባት አለበት ብዬ አላምንም። እናንተ ከተስማማችሁ ተስማሙ፣ ካልተስማማችሁም ተለያዩ። ነገር ግን ልጁን በመሀል ቤት ባታሰቃዩት መልካም ነው የሚል ሀሳብ አለኝ። ነገር ግን አሁንም ቢሆን ጥሪ የምናቀርበው እንግዲህ ለታላላቆቻቸው ነው። ሩታም እንግዲህ እያለችን እንደነበረው እነ ቡዜም እነ ዴቭም እንግዲህ ደውለው አላዋሩኝም፣ አልደወሉልኝም እያለች ነበር። ስለዚህ ቢያንስ እናንተ ታላላቆቹ ልክ እስከዛሬ እንደምታደርጉት አብርሃምን ብትቆጡት መልካም ይመስለኛል። ምክንያቱም ልጅን ከእናት ነጥሎ እንደመውሰድ ያለ በደል የለም። በዚህ ደግሞ የሚቀለድበትም ጉዳይ አይደለም፣ ለቀልድም ቢሆን ማለት ነው። ለማንኛውም ግን እነ ቡዜ ጣልቃ ብትገቡ እስከዛሬ ድረስ እንደምትገቡት ሁሉ አሁንም ገብታችሁ አብርሃምን ብትቆጡ፣ ልጁን መልሳችሁ ለእናቱ ብትመልሱ፣ ከዚያም እንግዲህ በሰላማዊ መንገድ አብርሃም ልጁን የሚያይበትን መንገድ ብታመቻችሁ መልካም ነው የሚል ሀሳብ አለኝ። አብርሃምም ወደ ህሊና ወደ ልቦና ተመልሰህ ልጅህን ወደ ቦታው ብትመልስ መልካም ነው የሚል ሀሳብ አለኝ። ምክንያቱም አንተ ጋር ሆኖ ያን ያክል ምቾት አይሰማውም። በቃ ይሄ የታወቀ ነው። እንደ እናቱ ሆነህ ልትይዘው አትችልም። ያው አይተናል። ዛሬ ሄርሜላ ጋር ሆናችሁ እንግዲህ ሌሊት ላይ ልጁ አልተኛ ብሎ ሲረብሽ ምናምንና ለልጁ ሰላምን ቢባል ከእናቱ በላይ ማንም የለምና አሁን ላይ ሄርሜላ ልታግዝ ምናምን ትችላለች። ነገር ግን ለልጁ ከእናቱ በላይ ማንም ሊንከባከበው አይችልም። ስለዚህ ልጁን ወደ እናቱ ብትመልስ መልካም ነው የሚል ሀሳብ አለኝ። እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።